ሪቻና ቢስ ተከታታይ ሰበር መረጃ ይዘናል። ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን በኮሜንት ማስቀመጥ እንዳትረሱ። ጎንደር እርምጃ ተወስዷል። በተለይ አንበሳው ጋይንት ክፍለ ጦር ራስ ጉና ተብሎ በሚታወቀው ሰላም ይቅደም የምንልበት በምክንያት ነው። ጦርነት ለማንም አይጠቅምም። ታጥቃችሁ የምትንቀሳቀሱ ወንድሞቻችን መንግስት የዘረጋችሁ ሰላም ጥሪ ተቀበሉ ዘንድ እናሳስባለን። በዛሬው ዕለት በተለይ ልዩ ቦታው አንበሳው ጋይንት ክፍለ ጦር ተብሎ የሚታወቀው ራስ ጉና ክፍለ ጦር ተንቀሳቅስ በተለይ ክምር ድንጋይ ብለው የሚጠሩት ልዩ ቦታ በጮቄ አካባቢ ማለት ነው በተወሰደ ኦፕሬሽን አባቱ መዝ በፊት እንደተወሰደ ቢታወሳን አጎቱም ተወስዶበታል። ዛሬ ደግሞ አንደበት ክንዳለም ተብሎ የሚታወቀው የአንበሳው ክፍለ ጦር ዋና መሪ የሚለው ዛሬ እስከ ወዲያኛው ተሰናብቷል። ከራሳቸው ፔጅም በተለያየ ሶሻል ሚዲያ እንደ መረጃው እንደወጣ ይገኛል። ዛሬ ከበድ ያለ እርምጃ ነው የተወሰደባቸው። በዚህም እንግዲህ በተለይ ከአንድ ቤተሰብ 3 ሰው እንደተወሰደበት እርምጃ ያመላክታል። ከዚህ በፊት እንግዲህ ክንዳለምና ወንድሞ ተሸኝተዋል። አሁን ደግሞ የክንዳለም ልጅ አንደበት ተብሎ የሚታወቀው የአንበሳው ጋይንት ክፍለ ጦር ራስ ጉና ክፍለ ጦር መሪ እንደነበር ይነገርለታል። በተለይ ጮቄ ጀምሮ እስከ አስፓልቱ ድረስ ተብሎ የሚታወቀው ክምር ድንጋይ ላይ በተወሰደው ኦፕሬሽን እስከ ወዲያኛው ተሰናብቷል። እነዚህ የምንመለከታቸው እንግዲህ የተሰናበቱ ናቸው። ጦርነት አይጠቅምም የምንለው በምክንያት ነው። በአንጻር ደግሞ መንግስት የዘረጋችውን ሰላም ጥሪ ተቀብሎ ይገባል። ደጀን ከተማ በተለይ ራሱን እንግዲህ ሰይሞ ሲንቀሳቀስ የነበረ ጽንፈኛ ቡድን መንግስት የዘረጋለትን እስከነሙሉ ትጥቆ ተቀብሎ ገብቷል ማለት ነው። ጦርነት እስከ ጅምሩ አይጠቅምም። ለዚህ ደግሞ የዛሬው ለየት ያለ እርምጃ ነው። ከአንድ ቤተሰብ እንግዲህ በርካታ ወንድሞች ተሰናብተው እስከ 3 ድረስ አንደበት ክንዳለም አንደበት እንዲሁም ክንዳለም አባትና ልጅ አጎቱ 3 ማለት ነው። እዩት። ጦርነት አስከፊ ነው፣ አይጠቅምም። ሰላም ይቅደም። በጦርነት በትዕቢት የሚመጣ ለውጥ አለመኖሩን ያስረዳል። ዛሬ እንግዲህ ጥሩ ትምህርት መማር አለባችሁ። ሰላምን ይቅደም፣ ጦርነት አይጠቅምም። ለሰላም ቅድሚያ ስጡ። በዛሬው ዕለት እንግዲህ አንዱ ክንዳለም ተብሎ የሚታወቀው በዚህ እርምጃ የተወሰደበት ነው። እሱ ብቻ ሳይሆን ወንድሙ አጎቱ ማለት አጎቱና አባቱ ማለት ነው አንደበት ክንዳለም እንዲሁም አጎቱ በተወሰደ ኦፕሬሽን የተሸኙት በተለይ የአንበሳው ክፍለ ጦር ብሎ አንበሳነቱ ይቅር፣ ሰላም ይቅደም፣ ጦርነት አይጠቅምም፣ ለሰላማችን ቅድሚያ እንስጥ። በጦርነት የሚፈታ ጉዳይ የለም። ህወሓት አዲስ መግለጫ የጦርነት ጅማሩ ማብሰያ መሆኑን የተረዱ በርካታ ወጣቶች ነዋሪነታቸውን ክልሉን ለቀው ለመውጣት ጥረት እያደረጉ እንደሚገኝም ተገልጿል። በማዕከላዊ ኮማንድ ፖስት ማንም ከትግራይ እንዳይወጣ ክልከላ መጣሉና የወጣቱም እያፈሰ ወደ ካምፕ ማስገባት መቀጠሉ ታውቋል። በዚህም ወጣቶች ቀያቸውን እየለቀቁ መውጣታቸውን የተገለጸው በጦርነት የሚፈታ የመሰለው ህወሓት ዛሬም እንቢተኝነቱን እንቅስቃሴ እያደረገ መሆኑ ተመላክቷል። የኢትዮጵያ አየር መንገድ 6 ዘመናዊ ድሪም ላይን አውሮፕላኖችን ሊገዛ መፈራረሙም ተሰምቷል። የአፍሪካ ኩራት የሆነ የኢትዮጵያ አየር መንገድ የአየር ላይ የበላይነቱን ይበልጥ የሚያጠናክር ግዙፍ ስምምነት በአፍሪካ ኤቨሬጅ ከቦይንግ ኩባንያ ጋር በይፋ ተፈራርሟል። 6ቱ ዘመናዊ ቦይንግ 787-9 የተባሉ ድሪም ላይን አውሮፕላኖች ከአዲስ አበባ ወደ አውሮፓ፣ ስፔን፣ ሰሜን አሜሪካ የሚደረጉ አህጉራዊ አቋራጭ በረራዎችን ይበልጥ ምቹና ተደራሽ ለማድረግ አልሞ እየሰራ እንደሆነም ተጠቅሷል። አዳዲሶቹ አውሮፕላኖች በነዳጅ ቆጣቢነታቸው በጭነት አገልግሎት ውጤታማነት ተመራጭ እንደሆኑም ተነግሮላቸዋል። ለዚህ ደግሞ ወደ 6 የሚደርሱ ድሪም ላይን የተባሉ አዲስ አውሮፕላኖችን መፈራረሙ በይፋ አብስሯል። ኢራን ከአሜሪካ ጋር የሚነጋገር የሰላም ተደራዳሪ ልኡካን ወደ ፓኪስታን እንደላከች ዛሬ አስታውቃለች። ኢራን እንግዲህ ለሶስተኛ ጊዜ ለድርድር ወደ ፓኪስታን ልካለች። ይሄ ጉዳይ ፍሬ እንዲያፈራ ለሁላችን ምኞታችን ነው። ምክንያቱም የዓለማችን የነዳጅ ወይም የኃይል ቀውስነት እንግዲህ ሊረግብ እንደሚችል ያመላክታል። ወደ ሰላም ወደ ንግግር መምጣታቸው ለዚህ ደግሞ ጥሩ አመላካች ጉዳይ ነው። የአፍሪካ ህብረት ሊቀመንበር ትራኦሬ ለሰላም መስፈን ያሳዩትን ጽኑ አድንቀዋል። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የቡርኪና ፋሶ ፕሬዚዳንት በቡርኪና ፋሶ በተለይ በቡርኪና ፋሶ የሚገኘው ኢብራሂም ትራኦሬ ጉብኝት ከመሪው ኢብራሂም ጋር እንግዲህ ተገናኝተዋል። በሁለቱ በሰላም ቀጠናዊ መረጋጋት ዙሪያ ፍሬያማ ውይይት አድርገዋል። በቆይታቸውም ስለ ሰላም እና ቀጠና ተጨባጭ እውነታ፣ ስለ ቡርኪና ፋሶ ህዝብ ነባራዊ ሁኔታም ጥልቅ ግንዛቤ ማግኘታቸው ገልጸዋል። ትራኦሬ ለሀገራዊ ሰላም መረጋጋት ላሳይ ጽኑ ቁርጠኝነትን እንኳን ደስ አሉት መልእክትም አስተላልፏል። ይህ ጉብኝት በዋናነት በአፍሪካ ህብረትና በአሁኑ ወቅት አባልነት በታገዱ የሳህል ሀገራት መካከል አዲስ ትብብር ድልድይም ለመገንባት ያለመ መሆኑ ተመላክቷል ነው የተባለው። ከተመለከት ነው እጅግ ያሳዝናል። ሰላም ይቅደም። ተው ታጥቃችሁ ተንቀሳቀሱ ወንድሞች። በርካታ ወጣቶችን በማደናገር
አጭር አይቀጩ። ዛሬ የተመለከትነው በተለይ አንበሳው ጋይንት ክፍለ ጦር ብላችሁ የሰየማችሁት በክምር ድንጋይ ተብሎ የሚታወቀው የተወሰደ ኦፕሬሽን እጅግ የሚያሳዝን ጉዳይ ነው። እጅግ የሚያሳዝን ነው። በትዕቢት ተነፍቶ 4 ኪሎ በትዕቢት ተነፍቶ ስልጣን አይታሰብም። በሰለጠነ መንገድ ሀገራችን በዘረጋችው መሰረታዊ የዲሞክራሲያዊ መከተል መርህ እንጂ በነፍጥ 4 ኪሎ ሀገራችን እናሽከረክራለን፣ ኢትዮጵያኛ ካልመራናት ትፍረስ የሚል አባዜ አይጠቅምም። ሰላም ይቅደም። ሌላኛው ጥቆማ የደረሰ መረጃ አለ። በምዕራብ ኢትዮጵያ ክልል በተለይ የነዳጅ የናፍጣ ጉዳይ እንደ ሸቀጥ በሱቅ እየተቸበቸበ ይገኛል። ይህ ጉዳይ የሚመለከቱ የጸጥታ አካላት ትኩረት ቢሰጠው የሚባል አለ። በተለይ የጸጥታ አካላት ኃላፊነት ሁሉም ማህበረሰብ ጥቆማ በመስጠት እንደዚህ መሰል ድርጊቶችን ማጋለጥና ለሚመለከተው አካል ገቢ እንዲደረግ ማድረግ ይጠበቃል። በተለይ በርካቶች የነዳጅ ችብቻቦ በህገወጥ መንገድ የሚያደርጉት እየተያዙ ይገኛሉ። ድርጊቶች እኮ ባጭሩ ለማህበረሰብ አለማሰብ ስግብግብነት ነው። አለመሰልጣናችን ደግሞ ስለሚያመላክት ነው። በተለይ በጥቁር ገበያ የመጨረሻ የሚጎዳው ዝቅተኛ ማህበረሰብ ነው። ዝቅተኛ ማህበረሰብ እንደመሆኑ ይታወቃል። ለነሱ አለማሰብ፣ አለመሰልጠን ስግብግብነት ነው። ስለዚህ ማንኛውም ማህበረሰብ መጠቆም ያስፈልጋን። ታጥቃችሁ የምትንቀሳቀሱ ወንድሞች ዛሬ ጥሩ ትምህርት ተሰጥቷን ከዚህ መማር ያስፈልጋን። በጦርነት የሚፈታ ጉዳይ የለም። ሰላማችን እናስጠብቅ፣ ልማታችን እናፋጥን። ሌሎችም በርካቶች መረጃዎችን እያዝን ብቅ እንላለን።